ገብቶሻል? እንደዚህ ብቻዋን ማለት ብቻ ሆና እንዳትጠየቅ ከበር የሚያደርጉላት ሰዎች ኢንቮልቭ ያደረገችበት መንገድና እነሱን አሳምና ራሷን ዘንድሮም ተደብቃ እንድትቀመጥ ያደረገችበት ድርሰት በጣም ነው የሚገርም። ልክ አስናቀ አንደኛ ከድርሰቱ ብለን እንዳደረገ ምንም በጭካኔው ነው የሚታወቀውና የሆነ ተንኮል ሲያስብ በረዶ ፍስ አድርጎ እንዲያርጎ ዊስኪውን ግጥም ሲያደርግ ብቻ ነው አስናቀ የምናውቀው። ጭካኔው እንደዛ በብረት ላይ ሰዎችን መፈጥፈጥ ደስ ብሎን ሳይሆን ድርሰቱን በስነ ስርዓት ተወጥቶታል። ዛሴ ሄሎ እኔ ደግሞ እኮ ያየውበት ያለው እንዴት መሰለሽ፣ እነዛን ሰዎች ማሳተፏ ግዴታ ነው። ኢሚግሬሽን ውስጥ የሚሰራ ባንክ ውስጥም ሊሆን ይችላል፣ ደህንነት ውስጥም ያለ ሊሆን ይችላል። ማሳተፏ ግዴታ ነው። ምክንያቱም ብቻዋን ስለማትችለው ይሄን ነገር እሰራለሁ ካለች ሰው ያስፈልጋታል። ምናልባት ጉብዝናዋ እነሱንም ከጥቅሙ ማካፈሏ ነው። እንዳያጋልጧት ማካፈሏ ጉብዝናዋን ያሳያል። ስግብግብ አይደለችም ማለት ነው። ሲጀመር የአጀንዳው ቲክቶከሮቹንም እኮ አናውቅም። ማህሌት ተባለ እንጂ ዋናው የዚህ ነገር ጠንሳሽ ማህሌት ትሁን አትሁን አናውቅም። ማህሌትም ተቀጣሪ ልትሆን ትችላለች። ተይዛ እስካልተናገረች ወይ እስካላረገች ድረስ አይታወቅም። ያ እና ልቀጥል። እንደዛ ማድረጓ ጉብዝናዋ ነው። በቃ አብራ ሰርታለች፣ ሰው አሳትፋለች፣ ኪ የሆኑ ሰዎች አሳትፋለች። እሱ ጉብዝናዋን ስግብግብ እንዳልሆነች ነው። ቲክቶከሮቹንም እንደዛው። ነገር ግን በራሷ እውቀት ብቻ በራሷ ስማርትነት ብቻ አይደለም ይሄን ነገር እንትን ያለችው። ሰዎች አሉ አካባቢዋ። ያ እነዛን ሰዎች አሳምና እዚህ ድርሰት ውስጥ ማስገባቷ ነው እኮ የሚገርመኝ። ገንዘብ ካለ እዛ ሰው የሚሸጣሉ አይደል? ገንዘቡንም እኮ ሜክ ያደረገችው ከነሱ እኮ ተቀብላ ነው። ያ እኮ ሰዎቹ። ፊልም ግን ታያለሽ? ቆይ ፊልም ታያለሽ? እኔ ፊልም አያለዋ። እና ፊልም ላይ ምንድን ነው የሚያስደስትሽ መጨረሻው? ፊልምማ ፊልም ነው። ፊልም ላይ እኮ ካራክተሮችን እናያለን፣ ስቶሪ ላይኑን እናያለን። ዋና አክተሩ ነፃ መውጣቱ በቃ እንግዲህ ከገባሽ ይግባሽ። እንግዲህ ብዙ አብራሩ አይደለም ቴዲ። ፊልም ግን ስታይ የሰውን ሜንታል ካፓሲቲ የምትለካው የማይወጡትን ነገር ሲወጡት፣ የማይገመት ነገር ሲያደርጉ ነው እንጂ ዴስፕሬት የሆነው ሰዎችን ሲያታልሉ ወይም ደግሞ በገንዘብ ሰጥተው ሼር አድርገው ይሄን ያህል ብዙ ሳይለፉ ሰው ገንዘብ እየደወሉ አልነበር እንዴ ሲሰጧት የነበረው? በቃ ካሁን በኋላ አስወጥቻለሁ ከግሩፑ አንተ ለዓላማችን አትመጥንም ስትለው እኮ ግሩፕ ውስጥ እንድታስገባው ራሱ ሲለምኗት ነበር እኮ። ገንዘብ ሙሉን አሁን አልችልም ይሄን ልስጥሽና አሁን ይሄኛውን ሰጥሻለሁ ብለው በጣም ተጨንቀው ሲሰጧት የነበረው። ይሄን ያህል እኮ አላስለፋትም እነሱ ብር መቀበል። ገብቶኛል። አሁን እኮ ይሄ አስገድዳ አስጨንቃ ምን ብላ አይደለም። እንደውም ወዶ ሰጪ ነው የሚበዛው በአጠቃላይ። ለምን ያው አንድ የመሸወድ ያለ ነው። ገብቶሻል። ፈልጎ ነው በምንም ይምጣ በምንም የአንድን ሰው አይደለም የብዙን ሰው ጭንቅላት እኮ ማሳመን ከባድ ነው። አንድ ሰው ማሳመን ራሱ የሚከብድበት ጊዜ እኮ ነው። አንተ እግዚአብሔርን ካልፈራ ዩናይትድ ኔሽን እንኳን ገብቶ የተባበሩ መንግስታትን አይምሮ መቀየር ነው ማለት እንትን ጥያቄና ያንን እንኳን መመለስ አቅቶ 20 ዓመትና 30 ዓመት ስደት ላይ ቁጭ ብሎ ይመለሳል። ያ ሄሎ አሁን ቴዲን ምለው እግዚአብሔርን ካልፈራህ አንተ ነገ ስኮላርሺፕ እናሰጣለን ይሄን ያህል ብር ክፈሉ ምናምን ብለህ ማስታወቂያ ብታወጣ ታያለህ ምን ያህል ሰው እንደሚመጣ። በጣም ቀላል ነው። የውጪ የመሄድ እንደዚህ ኦፖርቹኒቲ ብለህ ከመጣ ሰው በጥርጥር ውስጥ ራሱ ያምናሃል። ሊሆን ይችላል ብሎ ይሰጣል ገንዘቡን። ኢትዮጵያ እንደዛ ነው። ይሄ ማስተማሪያም ነው አይደለም? ቢያንስ አሁን እንደገና ይሄም ነገር ነገ ይከሰታል ካልሽ እኔ እንዴ ከሷ የበለጠ ጭንቅላት መጣ ነው የምለው። ከዛ ውጪ ምንም የምልበት ምክንያት የለም። ቢያንስ ማለት ሶሻል ሚዲያ እኮ ማለት ሰው መማሪያም ቢያንስ ምንም አይነት ኤቪደንስ ሳይኖረው ቢያንስ ማለት ነው ደግሞ የማያገኘውን ነገር ከእጁ አውጥቶ ሲሰጥ አንድ ወደፊት መጣ ሳይሆን ከሷ የበለጠ ጨካኝ ከሷ የበለጠ ሌባ መጣ ነው የሚባለው።
ከሷ የበለጠ አታላይ መጣ ነው። ኤዲዬ እነዚህ ብር የበላቻቸውን እንኮ ብቻ አለ ማየት እኮ ያለብሽ። ሄዱ ሚዲያ የሚያውቁ ከሀገር እንዴት እንደምትወጪ ወይ አየር መንገዱ ወይ ምናምን አወጣጥና አገባብ የሚያውቁ በቀበሌም ሆነ በወረዳም ሆነ በጅኒም በምናምን ቤት ስትከራይ ምን ስትይ ምናምን የሆነ ከተማ ቀመስ እንደዚህ አይነት ቀመስ እነዚህን ሁላ የሷ ጋርድ አድርጋ ነው ያኖረቻቸው። ዘንድሮም እየጠበቋት ያ አይገርምሽም? እንዴት ይሄን ሁላ ሰዎች አሳመነች? በሴት እንግዲህ ዝም ብላ ሴት ፋሲካ የምትባለው ዱባይ ያለችው ካናዳ ሄዳለሁ ብላ ነው። የሚኪን አላውቅም። ኢትዮጵያ ያሉት ደግሞ ደና ትንሽ ገቢ ያላቸው አሜሪካና ዩሮፕ ትሄዳላችሁ ነው። ደግሞ በሹፌር ምናምኖቹን ደግሞ ዱባይ ነው። ኦኬ። ግን በእንደዚህ ልክ ግር ብሎ በአንድ ሰው ይሄን ሁሉ ገንዘብ የተጭበረበረ ሰው አለ? እሺ፣ በዚህ ልክ አለ እንዴ? ኢትዮጵያ በየጊዜው ነው ያለው። በሪል ስቴት፣ በፊንቴክ፣ ባለፈው በመኪና፣ በስኮላርሺፕ። አሁን ማናት ዳናይት ቅድም እንደውም የተነሳችው እሷ እስካሁን ድረስ እየተጠየቀችበት ያለው በስኮላርሺፕ በየጊዜው ነው ያለው። የኢትዮጵያ ወይ አፍሪካ ልበል አይዶን ነው ሲታለልልህም ግር ብሎ አብሮ ተስማምቶ ነው የሚታለሉልህ። እንደገና ደግሞ ነቃውብ ሲሉ ሞኝሽን ፈልጊ የሚል ሰላማዊ ሰልፍ የሚወጡትም አብሮ ናቸው። ይሄን አልታዘባችሁ እንዴ? በጣም ይኸውልሽ አሁን አንቺ እንትን እነ እስራኤል ዳንሳ ጋር ገብቶ አይደል እንዴ? ቡክን አውጣ ይላል፣ ይጸልበት ይላል። ይሄው 1 ሚሊዮን አለ እስቲ ያሳይሏል። በቃ እንቀሪ 500ም ቢሆን አውጥተህ አምጣው ይለው። አዎ እንግዲህ አሁንም ድረስ እየተሰራ ነው። ያለህን 500 አምጣው 500 ይገባልሃል ይላል። እስራኤልን መስደብ ሲጀምር ግን አብሮ ይሄ አጭበርባሪ ይላል። ያው ወደ ሌላ ያዞረዋል። ወደ እምነቱ እንደተነካ እዛ ጋር ስለሚሰራው ወንጀል ሳይሆን እዛ ጋር ያመንኩበት ነገር ተነካ ይላል። እና አበሻ ምንድነው ሲነካ ጥቅሙ ሲነካ እምነቱን ያቆማል የሚባል ነገር አለ። እና በአጠቃላይ አስቸጋሪ ነው። እኔ በአጠቃላይ እውነቴ ነው፣ ዝም ብለን ነው ሀሳብ የምንሰጥበት እንጂ ተመሳሳይ ነው ሀሳባችን። ቢያንስ ምን ሆነ መሰለሽ ሄሉካ፣ እዚህ ባዛር ምን ያደርጋሉ መሰለሽ? እንደ ምሳሌ ነው የምሰጥሽና አንድ ቀን ስገባ እቃ ይሸጣሉ እና የሆኑ 7 ሀበሾች ይጋፋሉ እቃው ለመግዛት። እኔም ተጋፍቼ ገዛሁ፣ እግዚአብሔርን ተጋፍቼ ገዛሁ። ገብቼ ምሳዬን በልቼ ከ2 ሰዓት በኋላ ስወጣ እነዛው 7 ሰዎች ይጋፋሉ። ቁም እኔ ሊገዙ መስሎኝ ነው እቃ ገባሽ፣ እቃ እንዳያመልጠኝ ብዬ ከነሱ ጋር ተጋፍቼ እቃውን ገዛሁኝና ውስጥ ገብቼ ምሳዬን በልቼ ከ2 ሰዓት በኋላ ስወጣ እነዛው ሰዎች በዛው ልብስ ቆመው ይጋፋሉ። እኔ መጀመሪያ የሚገዙ ነው የመሰለኝ። ለካ እነሱ ከነጋዴው ጋር አንድ ላይ ናቸው፣ አሻሻጭ ናቸው። ተጎጁ ጋር አንድ ላይ የሚሰራበት መንገድ አለ። ሁሉም ሰው ተጎጂ ነው። ከዛ የሆነ ቀን ላይ ተጎጂ ነኝ ብሎ ይመጣል። ለምን ነው የምንከፍተው? ጋይስ አንድ ሰው ላይቭ ስለገባ ብቻ ክፈች ይባላል እንዴ? ምክንያቱም ጻፉታ። እሺ ያ ሰላማዊትና የሙ ተቀላቀሉ። አሁን የሆነ ሰው በአዲስ መልክ ስራ ጀምረናል፣ ወደ ዩሮፕ ቱር ወደ ምናምን ከአጭበርባሪዎች ተጠንቀቁ ምናምን ብሎ ማስታወቂያ አሁን አውጥቶ ቢል ይመጣሉ ወደዛ ሰው። በጣም ቀላል ነው። በቃ ሰው መውጣት ስለሚፈልግ ማመን ነው የሚፈልገው። አሁን ስለ ዩሮፕ ካወራሽ አይደለም ብር ሰው ህይወቱን ይሰጣል። በሊቢያ ሰው ይሻገራል። ከህይወት የሚበልጥ ነገር የለም። ስለ ዩሮፕ ከተወራ በሱዳንም በሊቢያም ይሄው ህዝብ እያለቀ ነው። ስለዚህ ዩሮፕ ከተባለ አይደለም ብር ሰዋን ብር ነው የተበላው። ሊቢያ ላይ ወስዳ ጥላቸው ቢሆንስ ምንድን ነበር የሚሆኑት? እንኳን ሀገራቸው ላይ ሆኑ እኮ አንዳንዴ ስታስቢ እንኳን እዚሁ ቀሩ። ለሴትዮዋ በጣም ቀላል ነው። ብር አላት። በሱዳን አድርጋ ሊቢያ ላይ ውሃ ውስጥ ብጥላቸው ኖሮ ምንድነው ከሳሽም ተከሳሽም አይኖርም ነበር። እንደውም እግዚአብሔር ስጣት እዚሁ ነገሩን ማክሸፈ ምንም አንልክ። እሻችሁ ወይ እንዴት ዋላችሁ? ግቢ ሄሉዬ እንዴት ነሽልኝ? የኔ ቆንጆ
እዚች የኔ አንድ አስተያየት ልስጣችሁ እስካሁን ካወራችሁት ማለት ነው። በመጀመሪያ እነዚህ ሰዎች ምን ያህል አጥንተው እንደሚሄዱ አልገባችሁም እናንተ። መጀመሪያ የሚያጠኑት ዲሞግራፊውን ነው። ማንን ብንይዝ ምን ያህል ሰው እንይዛለን የሚለውን ማለት ነው። እንደ ቀልድ አትሁት ባይዘዌ አሁን እቺ ሁለት ስም ይዛ መታ ኢቭን ማንነቷን ቀይራ እስከ መምጣት የደረሰችው ጀስት እንዲህ ከመሬት ተነስታ ምንም እንዳይመስላችሁ። ማንን ቢይዝ ምን ያህል ሰዎችን ይይዛለሁ። አሁን ለምሳሌ አንድ ታዋቂ እዚህ ቲክታከር ብትይዝ በሱ ስር ምን ያህል ተከታዮች አሉት፣ ምን ያህል በጎች፣ ምን ያህል ዝንቦች፣ ምን ያህል ንቦች ምናምን አሉት የሚለውን እነዛ ሰዎች ምን ያህል ያምኑታል፣ ምን ያህል ተከትለው ይመጣሉ የሚለውን ማለት ነው። የሆነ ታዋቂ ሰው አንዴ ብታሳያቸው ምን ያህል እንደምንሸወድ ያውቃሉ፣ ሜንታሊቲያችንን ማለት ነው። ምንድነው ደካማ ጎናችን የሚለውን ሰው ምን ላይ ነው የቸገረው የሚለውን ኤቭሪባዲ በደንብ አጥንቶ ነው የሚመጣው እንጂ ጀስት እንዲህ ከመሬት ተነስተው አይጀምሩትም ነገሩን። ሰው ተከታይ መሆናችንን ያውቃሉ። በቃ እንዲህ ኦብሰስድ ሆነን ሰው እንደምንከተል እና ኢቭን ገንዘብ እየተበላ ራሱ እኮ መልሶ የሚሄድ እኮ አለ። ይሄ ነገር እንዲህ ስለሆነ ነው እንዲህ ብትጨምሩ ደግሞ በዚህ በኩል ይሆንላችኋል ምናምን እና በደንብ አጥንተውበት ነው። ይሄ ድራማ ነው። እንዴት ነው በደንብ ድራማ የሚያዩ ሰዎችም ይመስሉኛል። ሰው ለሰው አይታችሁ ከሆነ ቅድም አስናቀን ስታነሹ ይሉ አይሸነፍም እስከ መጨረሻው ጊቫፕ አያደርግም። እስከሚያዝ ጊቫፕ አያደርግም። ገንዘብ ስለሆነ ጊቫፕ አታደርግም እቺ ሴትዮ። ኢቭን ሰው መግደል ካለባቸው እየገደሉ ይራመዳሉ። እስቲል እኮ አንዳንድ መረጃ እየወጣ ይሄንን ሰው አትመኑት፣ በዚህ መንገድ የሆነ ነገር እየተደረገ ነው እየተባለ ግግም ብለው ከሊና አትንኩብኝ የሚሉት ማህበረሰቦች እኮ ነው ያለ ነው። ይሄን ሜንታሊቲያቸውን በደንብ ከተጠና እሷ ስራዋን ሰራች፣ ብሯን ያዘች። አሁን ኢቭን ማንነቷን ትቀያየራለች። ፓስፖርቷን ያየው ሰው የለም። የተበሉት ሰዎች ናቸው እዚህ ጋር የሚያሳዝኑት። ዋትስ ኔክስት አላቅም። ነገ ማን ቪክተም ይሆናል አላቅም። ነገም እኮ የሆነን ሰው እንትን ማለቷ አታክ ማድረጉ አይቀርም። ትንሽ ቆይታ ያው እኛ ሾርት ሚሞሪ አይደለም ስንረሳው ትመጣለች። ትመጣና ደግሞ አሁን እንደመጣችሁ ማለት ነው። አሁን የተበላው ሰው ነው አይደለ? እኔ እኮ እንደዚህ ተበልቻለሁ እኔ እኮ ምናምን እያለ ድጋሚ የተነሳው እሷ ትሆናለች በሚል ታረሳሳና ነገ ደግሞ በሌላ እንትን ትመጣለች። በሌላ አዲስ ስትራቴጂ፣ በሌላ አዲስ ስክሪፕት ትመጣለች። በዚህ ሁላ መሀል የሚያሳዝነው ግን ደካማ ጎኑ ታውቆ የሚሰጠው ህዝብ ነውና ግግም ራሱ እዚህ ዩሮፕ ራሱ ያለ ነው። አሜሪካ ልውሰዳችሁ ብላ ገና ብር እንዳትቀበለን ፍሩ ጋይስ። ተቀይራ አንድ ወር ብትቆይ ሰው ይረሳዋል ነገሩን። አንድ ወር ቆይታ ብትመጣ ሰው ኦልሬዲ ይረሳዋል። ብዙ አጀንዳ ስለሌለው ብላችሁ አሜሪካ ልውሰዳችሁ፣ ዩሮፕ ያለንን ከአሜሪካ ያሉትን ደግሞ ዩሮፕ እንውሰዳችሁ ብለው እያመንበት ራሱ ሊሸወድ በዚህ አካሄዳችን ለመሸወድ ተዘጋጅተን የተቀመጥን ሰዎች ነን። ሚዲያ ላይ ስንት ድራማ እየተፈጠረ በጃኒ ጉዳይ መንግስት ዝም ማለት የለበትም ብሎ የሚያለቅስ እኮ ክሎሮክስ የሚጠጣ ሰው ነው እዚህ ሚዲያ ላይ። ሚዲያ ላይ እንኳን ስንት ድራማ እያየሽ እንኳን ካልተማርሽ ሚዲያ ማትጠቀሚ ከሆነማ ብዙ ነው የምትሸወጂው። አሁን ደግሞ የለም እኮ የልጅ አሁን ሁሉም እጅ ላይ ይሄ ፕላትፎርም አለ እያዩ ማለት ነው። ከዚህ በፊት እንዲህ ተሸወደ ከሌ ተብሎ ዘ ኔክስት ዴይ የሚዝም አልሽ ሰላም ያ በቃ ትንሽ ሹገር ነው የሚያስፈልገው ለዚህ ህዝብ። ትንሽ እንዴት ነው ከላይ የተቀባባ እንትን ነው የሚያስፈልገው ለመሸወድ። እሱ ህዝባችን ቢነካ እንደዚህ እንደሆነ አላውቅም። ህሊና ቢስኮንሽ በየጊዜው ብዙ ነገር ታደርጊያለሽ በሀበሻ ያ እሱን ነው የምለው እኔም። ሳሙኤል ዘሚካኤል እኮ የተያዘ ጊዜ ሄሎ አሉ እንጂ አንድ ዩኒቨርሲቲ ሁላ ገብቶ እኔ ተመረኩ ከዚህ ነው ሲል አንድ መምህር የለም እንዴ እኔ አላስተማርኩም የሚል ጥያቄ የሚያነሳ
ይገርምሻል እሱ እኮ ያልገባበት ያለ ሲያነጋግር ኢኮኖሚ ስትል የወጣት የቴክኒክ ፈጠራ ላይ ዳኛ ሲሆን አንድ ሰው እንዴ የት ነው ያስተማርኩት? ዩኒቨርሲቲው ቼክ አያደርግም ተማሪው ራሱ አንድ የሚጠይቅ የለም። ሄሉ ጥቁር አንበሳ ሰርጀሪ ክፍል ገብቷል እኮ እሱ ሰውዬ ጋዋን ለብሶ ሊታከም ነው ሊያክም ከሰርጅን ዶክተሮች ጋር አብሮ ተገኝቷል እኮ። እንደ ኢንጂነር ደግሞ 5 ኪሎ ዩኒቨርሲቲ መጥቶ ንግግር ሁላ አድርጓል። የማን ያስተማር ኢቭን ዲኖቹን ያሁን ጥያቄ የሚሆንብኝ ዲኖቹ እንደ መቼ ነው ያስተማርኩ? የት ነው እንደ በዚህ እዚህ ነው የተማርኩት የዛሬ ስንት ጊዜ ሲል ዲኖቹ አንድ ሰው የለም የሚያስታውስ። ተማሪን እኮ ታውቂያለሽ ይሄን ያህል እኮ ያፈጃል ነበር። አረ በዛ ትልቅ ግሬድ ሆነ ነበርም እኮ ሳሙኤል ዘሚካኤል ከዩኒቨርሲቲ ከወጣበት ያ ፕላስ ጂፒኤ አሁን በትልቅ ማዕረግ ቢመረቅ ነው እንግዲህ አይደለ እዛ ጋር መጥቶ ንግግር ያደርጋል። እንዲህ አይነት ተመራቂ ሊረሳ አይችልም። የሆነ መምህር አሁን 5 ኪሎ ዩኒቨርሲቲ ጋሽ በል የሚባሉ የኖሩ መምህር አሉ። እንዲህ አይነት ተማሪ ሊረሱ አይችሉም። እኚህ ሰውዬ በጣም ትልልቅ ዲኖች ማለት ነው። በዛው በማዕረግ የተመረቀ ነገን የደረስኩበት ትደርሳላችሁ ይላል። ደፋር ብቻ ሁኚ ህሊና ቢሱኝ እናቴ ትሙት ለተወሰነ ጊዜ እንትን ትያል። ባለፈው የሆነ ፊልም ሰሪ ኬንያ ነው ምን ሀገር ሄዶ ፊልም ሰሪው ኢየሱስ መጣ ብሎ ሲደልቁት ነበር። አፍሪካኖች አይተሽኮን ያ ስለዚህ ልሻት ሚዲያ ላይ በጣም እንናገር የሆነ አይ ኖ ምኞታችንን እኮ ስለምንኖር በስነ ስርዓት ኢየሱስ መሬት መንካት የለበትም ብለው እንደዚህ ይተኛሉ ላቸው ላይ እንዲራመድ። ፊልም አልነበረም የእውነት ነበር። አንዷ ተናዳ ቪዲዮ እንትን አድርገሽ ወጣት ነገር አይተሽኮን በ10 ምናምኖች ውስጥ ያለች ልጅ አይ ቲንክ ኬንያ ውስጥ ነው ያ ቀይ ነገር አገልግሎ የመጣው ኢየሱስን መስቀል አላየሽም ጋይስ? እውነቷን እኮ ነው ኬንያ እኮ ነው። እና በቃ ምንድነው ሲያሳብቡ የነበሩት? የሆነች ፓስተር ነግሬያችሁ ነበር አይደል እያለች ነው የምታስተባብረው የነበረው። ይመጣል ብላ ተናግራ ከዛ ይሄው አለች። ከዛ እሷ እምነቷን ልታገኝ ህዝቡን አስነጠፈቻቸው። ተነጠፉ። በኋላቸው ይሆን እንደ ብሎላቸው ላይ ሄደሱ ደግሞ ያ ማርኬቲንግ ነው ዋናው። ሄሉ ዋናው ማርኬቲንግ ነው። ባይዘው ማርኬቲንግ ስትራቴጂውን ካወቅሽ ይሄን ህዝብ መጫወቻ ነው የምታደርጊው። እስከሚነቃብሽ ድረስ ነው እንጂ በጣም ኮስተር ብለሽ ትበዘብዣለሽ። አይ ኖ አሁን ይሄንን አይተሻል። ነገ በቃ በኔክስት ዊኮች ውስጥ ደግሞ የሆነ ሰው እንዲህ ተጠቀመ እኮ ተብሎ ሲመጣ ደግሞ ታየዋለሽ ፊት ለፊት ላይ ምንም የማገምችው ሰው በተመሳሳይ ሁኔታ ማለት ነው። የማህሌት ምራፍ ሃይማኖት አይደለም ብለሽ ነው ሊና ለወጣ አካባቢ ለወጣ ስል ያ የማህሌት ምናልሽ እናት አሁን ተማራ ኖርማል ሸቃ ላይ ነበረች ስንዱ ተብላ ስትጠራ የነበረች ታልከ ነው ብላ ይሄው የራሷን ሃይማኖት መሰረተች። የሷ ተከታዮች አሉ። ፋሲካ ተጀምሮ ገና በእኛ 10 ቀን ተጾሙ 20 ቀን ተጾሙ ለሷ ተፈታ። የራሷ ካሌንደር አላት። ከዛን የራሷ ደግሞ ኦርቶዶክስ ነኝ ደግሞ ትላለች። ኦርቶዶክስን የራስሽን ሃይማኖት ስም ይዘሽ ነኝ እንጂ ኦርቶዶክስን እንኳን ስማት ተጠቀሚ የሚላት እንኳን አንድ ሲኖዶስ አባል የለም ወይ አባት የለም። ምን ረክም እኮ አሁን ርዕት ላታለች። እኛ አሁን ኦርቶዶክስ ተዋህዶ አይደለም ምንለው፣ እሷ ርዕት ኦርቶዶክስ ነው የምትለው። አላየሽም? ፋሲካ ሲፈቱ ህፃናቶች እንዴት በስነ ስርዓት እንደሚታዘዙት። አሁን ህፃናቶቹ ሃይማኖት እሱ ነው የሚመስላቸው ያልገባችሁ። ተከታይ ግን አላት እንዴ? አሁን 3400 ያላት እኛ ጎረቤት ነበረች። አስወጣው ተማሪያምን አትንኩብኝ ብለው የሚያለቅሱ አሉ። አይ ኖ እነማን መሰሎሽ ሄሉ የእሷ ተከታዮች ብዙ ጊዜ ውጭ ሀገር ቆይተው የመጡ ሰዎች አሉ አይደለ? ኦልሬዲ ስፔሻሊ ሴቶቹም ወንዶቹ ደግሞ እንዲህ ጸበል ቦታ ምናምን ረጅም ጊዜያቸውን ያሳለፉ ምናምን። እሷ ኦልሬዲ ካሽ አላት ብር አላት እና ሰበሰበችና ትንሽ ነበሩ እኮ መጀመሪያ ማዳዳር ጀመረች።
ከሌላ አንቺ ነው የተሰጠሽ ለአንተ ነው። እነሱ ደግሞ ትዳርን በጣም ይፈልጋሉ። በቃ ደካማ ጎናቸው ትዳር ነው። ከውጭ የሚመጡት ረጅም ጊዜያቸውን አጥፍተው እዚህ ከጸበል የሚመጡት ማለት ነው። እነሱን አዳዳረች እና አሁን እነሱ ፍላጎታቸውን ኦልሬዲ አሟልታላቸዋለች። መንፈሳዊነታቸውም ላይ ትንሽ ደከም ያሉ ነበሩ። እሷን ነው የሰሟት። ከዛ ልጅ ምናምን ነገር ታሰረች ጊዜ ትዝ ይልሻል? ታሰረች ጊዜ ኮሮና ጊዜ ፖሊስ ምን መግለጫ እንዳወጣ ታስታውሻለሽ? ከአቅም በላይ ነች አሉ። ፖሊስ ተገኘባት ብሎ በምርመራና የተከሰሰችበትን እንትኖች ሲናገር ከቤቷ ውስጥ አጽም ተገኝቷል። እንደዚህ አጽሞች፣ እንደዚህ የሰው አጽም ታልኳላ። አጽሙ ዘግኖት ፈርቶ ነው ዳኛው ለምን እንደለቀቃት ተለቁን። ከዛ በኋላ በእርሻና ምግብ ቤቱ ላይ ከፍታለች። ተልኳላት ብሪዛን የመጣችው ከእንግሊዝ እና እንትን ትላለች። እንደውም ማለት ነው የሆኑ የድሮ የኦርቶዶክስ ገዳማት እየሄደች ነበር መጀመሪያ እንደመጣች። እንዲህ የባላ ቤተሰብ የልጃችን ሬሳ ነው አስክሬን ነው አሉ እና የማይፈርድበትን ወንጀል ለምንድነው ለህዝብ ሲያሳውቅ የነበረው? ፖሊስ ራሱ ለምን አሳወቀ? ኮሮና ውስጥ ራሱ አስቸገረች ምናምን ሲሉ ነበር። ሰው እየሰበሰበች እሱ ነገር እኮ ይፋ ተደርጓል። እሷ ያን ቤት ገዝታ ከመያዟ በፊት ፎረንሲክ ምርመራ ተደርጎ አስክሬኑ ላይ የቆየ አስክሬን ነው። ሁለተኛ ነገር ደግሞ ለፖሊስ ሪፖርት አድርጋ ነበር አስክሬኑን እንዳገኘች። ያ ለፖሊስ አንደኛ ሪፖርት ያደረገችበት እንጂ አስክሬኑን አይተን አናውቅም ብሏል እኮ እና ቤተሰቡ። አስክሬኑ ግን ፎረንሲክ ምርመራው ሲመጣ የቆየ አስክሬን ነው። እሷ ያን ቤት ገዝታ ከመያዟ በፊት የተከናወነ ነገር ነው እና እሷ ያን ቤት ገዝታ የተረከበችበት ዓመተ ምህረት እና የሬሳው ቆይታ ጊዜ እጅግ ይለያያል። ሲቀጥል ደግሞ ፖሊስ አንድ ሰውን አስክሬኑ ላይ እንደዚህ አግኝተናል ብሎ የሰው ወንጀል ይፋ የሚያወጣው ከዛ በኋላ ሀሳብ የቀየረበት ቴክኒክ ነው እንጂ ይሄ ገብቷል። አይ አይደለም። አስክሬኑ ቤቷ ተገኝቷል ብሎ ስቲል አስክሬን ቤቷ ተገኝቷል ወንጀል ነው። እሷ የመቃብር ስፍራ የላት። ምን ነካ? አንተም ብላለች፣ አሳውቃለች። እሷ እኮ የምትለው በጓሮዬ ለጸበል በምንቆፍርበት ጊዜ አገኘን ነው። እንዳገኘን ደግሞ አሳውቀናል ለፖሊስ ነው። ፖሊስም ደግሞ እንዳሳወቀች ተናገረ። ከዛ በኋላ አስክሬኑም ሲመረመር የቆየ አስክሬን ነው። እሷ ገና ቤቱን 4 ዓመቱ ነው ከያዘች በዛ ወቅት ማለት ነው። ለፖሊስ አሳውቄ ነበር ካለች እና ፖሊስ አሳውቆ ነበር ከተባለ ለምንድን ነው አስክሬኑ ላይ ተገኘባት ብለው ያን የተያዘ ጊዜ ለምንድን ነው በአዲስ ለህዝብ እንደዚህ አይነት አይምሮ ቶርች የሚያደርግ ዜና ሲዘግብ የነበረው? ፖሊስ ዜና አይ እንዳሳወቀችም ተናግረዋል። አት ዘ ሴም ታይም ኧረ በስመ አብ ዝም በለ ተገኝቷል የተባለ ያረጋል ወንድም ተባለ። ከሱ የወጣችበት ቆይ እስኪ እንዴት ነው እንደዚህ ተገኝቶባት ምናምን ሲባለው እኮ እንደዚህ ነው ቤቱ ሲገዛ ነው ሲሸጥ ነው ምናምን ትርኪ ምርኪ ወሬ መጣ። እኔ ጥያቄ አለ ለሱ ግን እንዴ አሳውቃለች ተገኝቶባታልም እንዴት አት ዘ ሴም ታይም ይመጣል እንደዚህ አይነት ኬዝ? እና እዛው መሬት አስቀምጭበት ብሎት ነው አይደለም። አስክሬኑን እንግዲህ እሷ ከራሷ እንደተናገረችው አስክሬኑ ፎረንሲክ ምርመራ ወሰደው ፖሊስ። ከዛ በኋላ ግን እጅግ የቆየ አስክሬን ከ50 ዓመት በላይ የቆየ አስክሬን ሬሳ ማለት አጥንት ስለሆነ ከዛ መልሼ እፈልጋቸዋለሁ አልኳቸው፣ ሰጠኝ ፖሊስ ነው የምትለው። ጌታ ግን በጣም ነው የምትከራከርለት ለተማሪ ተቀበል እንዴት ደስተኛ ወንድሜ እዚህ ላይ ተመርኩዘን ሀሳብ እንስጥ እንጂ የእውነት ወንጀለኛም ልትሆን እኮ ትችላለች። ገባሽ? በሷም ጎን ያለውን እንናገር ብለን ነው እንጂ ወንጀልም ሊኖር ይችላል። ፖሊስም ተደባብሰው ሊኖር አፍስዛ ደንዝዝም አሰርታለሁ ይችላል። ምን ይታወቃል? አይታወቅም። እሷ እኮ ዶክተር አብይ የጀርመን ዜግነት ያለው ነው እየተጫወተብን ነው ስትል ነበር። ዶክተር አብይ እኛ ላይ ነው የሚበረታው እንጂ እሷንማ ስም ነው የሚላት።
እፍያለ መሄድ አለብን። የጀርመን ዜግነት አለው ታይቶኛል ብላለች። አዎ ታይቶኛል በጣም ተልኬ ነው ብላለች እኮ ማርያም ልካይ ነው ትላለች እኮ ለእያንዳንዱ ቃሏ ይሄ ሊሆን ግድ ነው ትላለች። ደግሞ የሆነ ነገር ትናገር አንድ ጊዜ የሆነ ፓስተርና እሷ ኢንተርቪው ላይ እሷ በቴሌፎን እሱ በቀጥታ ጥያቄ እየተጠያየቁ ስለማርያም አይታል እንደ ሲነጋገሩ ተነፋ ምናምን የለማያውቁ ተናገር አይነ ንግግር ነው ሲነጋገሩ የነበሩት። አላይ እንደ ቶፒክ አድርገን ነው ፓስተር ቢኒያም እኮ አንቺ የማያውቅሽ እዛ ሂጂ ይላታል። እሱ ደግሞ መድረክ ላይ እሷስ በቴሌፎን ስሙ እያለች ይው እናቴ ትሙት የሰፈር ባሊ ጥሎ የሚደባደብ ሰዎች ነው የሚመስሉት። በጣም የሚናገሩበት ጩኸትና መንገድ ነበረ። ሰዎችን በጣም እንትን ያለ ምንም አላወሩም እኮ ማርያም እንት ለማያውቅሽ ታጠኚ ነው ሲባባሉ የነበሩ። በነገራችን ላይ ሄለን የእሷን ሴትዮ ነገር እንደቀልድ እናየዋለን እንጂ ክርስትናም ቢሆን በ12 ሰው ነው የተጀመረው። እስልምናም ቢሆን በአንድ ሰው ነው የተጀመረው እና ይሄ እሷ የመሰረተቻቸው ሃይማኖተኛው እዚሁ ራሱ እያለን 3000 ከደረሱ የዛሬ 100 ዓመት ማርያም የምትባል መስራች አለች እየተባለ ኢትዮጵያ ውስጥ ፖፑሌሽናቸው ብዙን እንደሚሆን አትጠራጠሩ። እንዲህ ነው የሚጀምረው። ፍቅር ሲዝም አልቻለበትም እንጂ እኮ ይሄ ፍቅር ሲዝም ኮስተር ብሎ በምንድን ነው ያቡካካው? እሱ በድሮ ህይወት ከሌ ነበር ሲል ሰው ወደ ጆክነት እየተወሰደ እያላገጠበት ምናምን መጣ። በድሮ ህይወት ጉማሬ ነበርክ፣ እኔ በድሮ ህይወቴ አይሻ ነበርኩ የሚለው ነገር አልቻለበትም መያዝ እንጂ በስነ ስርዓት ቁም ነገር ብሎ ፍቅር ሲዝም ብሎ ሃይማኖት ቢመሰረት ይሄ ሰውዬ የመሰረተው ሃይማኖት የዛሬ 100 ዓመት የት እንደሚደርስ አናውቅም። አሁን ለምሳሌ ጆባ ዊትነስ የሚባለው ሃይማኖት ከ110 ዓመት በፊት ጀርመን ውስጥ የተመሰረተ ሃይማኖት ነው። ግን ዚስ ታይም ይሁት አዋሳ ክልል ሁሉ ተዳርሰዋል። ያሉበት ቦታ ከፍተኛ ነው። በቃ ልክ እንደዚሁ ነው። የዛሬ 100 ዓመት የእህተ ማርያም ርትዕት ኦርቶዶክስ የሚል ከኢትዮጵያ ኦርቶዶክስ ተዋህዶ እኩል እንደ ሃይማኖት ተመስግቦ የሚጠራበት ጊዜ እውነቴን ነው የምላቸው ሩቅ አይሆንም። ገና ካሁኑ ይሄ ትክክለኛነቱን እውነተኛነቱን የሚያውቀው ይሄ ጄኔሬሽን ካልታገለው እንደነዚህ አይነት ነገር መብት ነው እየተባለ የሚደረጉ ነገሮች እዛ ሀገር ላይ መጨረሻ ላይ ዋጋ እንዳያስከፍሉ ነው የምፈራው። አንድ ትውልድ በቃ ይሄ አሁን ያለንበት ትውልድ ነው ዋጋ ከፍሎ እንደነዚህ አይነት ነገሮችን ማስቆም ያለብን ወይ ከሀገራችን በቃ ማስወጣት ያለብን። ሴትየዋ የእንግሊዝ ዜግነት ያላት ናት እና ለትውልድ የምናስብ ከሆነ ወደ መጣ እንግሊዛዊት ነች ወደ ከፈለገች እንግሊዝ ውስጥ ታስፋፋው። የሀፒን ጉዳይ ዝም በል